የፐብሊክ ሰርቪስ ትራንስፖርት አገልግሎት ድርጅት ለሀገር አቋራጭ ጉዞ ተጠቃሚዎች ትኬት በመተግበሪያ አማካኝነት መቁረጥ የሚያስችላቸውን የኢ-ትኬት አገልግሎት ሙሉ በሙሉ አስጀመረ። ዛሬ ከሰዓት ይፋ የተደረገው ይህ መተግበሪያ እንግዳ የጉዞ ቴክኖሎጂ ሲስተም በተባለ ተቋም የተሰራ ሲሆን በኢንፎርሜሽን መረብ ደህንነት አገልግሎት በኩል ፍተሻ እንደተደረገበትም ተገልጿል። አገልግሎቱ መተግበሪያውን ለማሰራት 9 ሚሊዮን ብር ወጪ ማድረጉን ዋና ዳይሬክተሯ ፍሬህይወት ትልቁ ተናግረዋል። መተግበሪያው ላለፉት 6 ወራት ያህል ጊዜ በሙከራ ደረጃ ሲሰራበት መቆየቱንና አስተማማኝነቱ በመረጋገጡ ከነገ ጀምሮ ለተጠቃሚዎች በይፋ አገልግሎት እንደሚሰጥም ተናግረዋል። መተግበሪያው በአፕ ስቶር እና ጉግል ፕሌይ ስቶር ላይ እንደሚገኝና ደንበኞች በቀላሉ አውርደው መጠቀም እንደሚችሉ አስታውቀዋል። ማንኛውም የፐብሊክ ባስ ሀገር አቋራጭ ትኬት የሚፈልግ ደንበኛ መተግበሪያውን በመጠቀም ክፍያውን ከሲስተሙ ጋር በተሳሰሩ ሁሉም ባንኮች እንዲሁም በቴሌብር አማካኝነት በመፈጸም መቁረጥ ይችላል ተብሏል። በተጨማሪም ጉዞአቸውን ለመሰረዝ የሚፈልጉ ደንበኞች ባሉበት ቦታ ሆነው በመተግበሪያው ይህን ማከናወንና ገንዘባቸውን በደንብና ግዴታዎች መሰረት ተመላሽ ማስደረግ እንደሚችሉ ተገልጿል። በተጨማሪም መተግበሪያውን መጠቀም ለማይችሉ ሰዎች በአቅራቢያቸው ባሉ ወኪሎች ተመሳሳይ አገልግሎት እንደሚያገኙ የወኪል መተግበሪያ ተዘጋጅቷል ተብሏል። እንዲሁም የአውቶቡስ ተቆጣጣሪዎች በበይነ መረብና በወረቀት የተቆረጡ ትኬቶችን መቆጣጠር የሚያስችላቸው መተግበሪያ መሰናዳቱ ተገልጿል። የፐብሊክ ሰርቪስ ትራንስፖርት አገልግሎት 510 ያህል ባሶች እንዳሉት የተገለጸ ሲሆን ከነዚህም ውስጥ 50 ያህሉ ወደ 46 መዳረሻዎች የሚጓዙ አገር አቋራጭ ተሽከርካሪዎች እንደሆኑም ተጠቅሷል። አገር አቋራጭ አውቶቡሶቹ የመጸዳጃ ቤት ሙሉ እንቅስቃሴን ለመቆጣጠር የሚረዱ የውጭና የውስጥ ካሜራዎች፣ አሽከርካሪውን ከእንቅልፍ ካልተገባ ፍጥነትና መሰል ነገሮች የሚቆጣጠር መሳሪያ የተገጠመለት ለአካል ጉዳተኞች እንዲመቹ ተደርገው የተዘጋጁ መሆናቸው ተገልጿል።